ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች እንደምን ከረማችሁ? ዛሬ ይዤላችሁ የመጣሁት ምንድነው ከባለፈው የቀጠለውን ኢንክሉሲቭነስ ቻፕተር 1 ፓርት 2 ይሆናል ማለት ነው። ባለፈው እንግዲህ ስፔሲፊክ ለርኒንግ ዲስኤቢሊቲ የሚለው ላይ አቁመን ነበር ማለት ነው። ስለዚህ ዛሬ ከሱ ቀጥለን የምናይ ይሆናል ማለት ነው። ስለዚህ ስፔሲፊክ ለርኒንግ ዲስኤቢሊቲ የሚለውን ነገር ምንድነው የሚለውን ትንሽ ነካ ለማድረግ ሞክረናል። እስኪ ከሱ ጀምረን የዛሬን ቪዲዮ እንመልከት ማለት ነው። ስፔሲፊክ ለርኒንግ ዲስኤቢሊቲ የምንለው ነገር ምንድነው? it means a disorder in one or more of the basic psychological process involved in understanding or in using language spoken or written ለመማር ለርኒንግ ላይ ያለ ዲስኦርደር ነው ማለት ነው። ስፔሲፊክ ለርኒንግ ዲስኤቢሊቲ የምንለው ማለት ነው። ለመናገር ለመጻፍ ምናምን እንደዚህ አይነት ነገሮች ላይ ያለ ችግር ነው ማለት ነው። ዲስኦርደር ነው ማለት ነው። ስለዚህ ስፔሲፊክ ለርኒንግ ዲስኦርደር የምንለው እንግዲህ ፐርሴፕቹዋል ዲስኤቢሊቲ ሊሆን ይችላል፣ ብሬን ኢንጁሪ ሊሆን ይችላል፣ ሚኒማል ብሬን ዲስፈንክሽን፣ ዲስሌክሲያ የምንላቸው ዴቨሎፕመንት አፋሲስ እነዚህ ነገሮች ሊፈጠሩ ይችላሉ ማለት ነው። አንዳንድ ጊዜ እንግዲህ ኦዲተሪ ፕሮሰሲንግ ዲስኦርደር ብለን ልንጠራው እንችላለን ማለት ነው። ኦዲተሪ ፕሮሰሲንግ ዲስኦርደር እንለዋለን ማለት ነው። People with learning disability are of average or above average intelligence. There often appears to be a gap between the individual potential and the actual potential. እንግዲህ ይህንን learning disability hidden disability ልንለው እንችላለን ማለት ነው። There first was hidden disability. A learning disability cannot be cured or fixed. Cured ወይም ደግሞ fixed ሊሆን አይችልም ወይም ደግሞ ፊክስድ አይደለም ማለት ነው። ኢንዱስ ይዘላፍ ለምቻለ እነዚህን ባለፈው ቪዲዮዎች እንግዲህ አያት ለማድረግ ሞክረናል ማለት ነው። ዛሬ የምናየው ምንድነው ታይፕስ ኦፍ ስፔሲፊክ ለርኒንግ ዲስኤቢሊቲ የሚለው ነው። ታይፕስ ኦፍ ስፔሲፊክ ለርኒንግ ዲስኤቢሊቲ የምንላቸው ምን ናቸው? የመጀመሪያው ዳይስካልኩሊያ። ይህ ምንድነው? ለምሳሌ የሆነ ማትስ ነክ የሆኑ ቁጥር ነክ የሆኑ ነገሮች ላይ እዛ ላይ ያንን ነገር እንትን ለማለት ችሎታ የምናጣት ሆነ የሚያስቸግረን ከሆነ ይሄ ነው ማለት ነው። ዳይስካልኩሊያ እንለዋለን ማለት ነው። አፌክት የሚያደርጉ ምንድነው ቁጥሮች ላይ እነዚህ ማትሶች ላይ እነዛ ላይ ያለ ችግር ማለት ነው። the person ability to understand numbers and learn maths ማለት ነው። also have poor comprehensions of math symbols may struggle with memorizing and organizing numbers. ያንን ቁጥሮች ሜሞራይዝ ለማድረግ ኦርጋናይዝ ለማድረግ በጣም ይሸግራል ማለት ነው። ይህ የዳይስካልኩሊያ ችግር ያለበት ማለት ነው። these types of specific learning disability። ሌላው ዳይስግራፊያ የምንለው ደግሞ የምንድነው? የመጻፍ ወይም ደግሞ ሃንድ ራይቲንግ ኤቢሊቲ እዛ ላይ ተጽዕኖ የሚደርስበት ከሆነ አንድ ሰው that person ዳይስግራፊያ አለበት ማለት ነው። this ዳይስግራፊያ is affects a person handwriting ability and fine motor skills ማለት ነው። ምንም ሊያካትት ይችላል። ሃንድ ራይቲንግ ሊያካትት ይችላል። ኢንኮንሲስተንት ስፔሲንግ፣ ፑር ስፔሻል ፕላኒንግ ኦን ፔፐርስ ኤንድ ስፔሊንግ ኤንድ ዲፊካልት ኮምፖዚንግ ራይቲንግ አስ ዌል አስ ቲንኪንግ ኤንድ ራይቲንግ አት ዘ ሴም ታይም የሚለው የሚያካትት ነው። ስለዚህ እነዚህ ሁለቱ ዲፈረንስ ምንድነው? ዳይስካልኩሊያ ማትስ እና ቁጥር ነክ የሆኑ ነገሮች ላይ አንድ ፐርሰን እዛ ላይ ያለው ችሎታ አፌክት የሚያደርገው ከሆነ ነው። ዳይስግራፊያ የምንለው ደግሞ ሃንድ ራይቲንግ ኤቢሊቲ ላይ አፌክት የሚያደርግ ከሆነ እንደዛው ዳይስግራፊያ እንደሚባል መያዝ አለባችሁ። ሶስተኛው ምንድነው? ዳይስሌክሲያ። ይሄ ደግሞ ምንድን ላይ ነው? ላንጉጅ ቤዝድ የሆኑ ፕሮሰሲንግ ስኪል ላይ ዲዝ አፌክት ሪዲንግ ላይ ሪዲንግ እና ሪሌትድ የሆኑ ላንጉጅ ቤዝድ ፕሮሰሲንግ ስኪሎች ላይ ለምሳሌ ምን ላይ ሪዲንግ ፍሉንሲ ለምሳሌ ዲኮድ ስናደርግ ሪዲንግ፣ ኮምፕሬንሽን፣ ሪኮል፣ ራይቲንግ፣ ስፔሊንግ እነዚህ ነገሮች ላይ አፌክት የሚያደርግ ከሆነ የዳይስሌክሲያ ብለን የምንለው ነው ማለት ነው። ወደ ሶስተኛው ስንገባ ላንጉጅ ፕሮሰሲንግ ዲስኦርደር እንላለን። ይህ ደግሞ ምንድነው? ስፔሲፊክ ታይፕስ ኦፍ ኦዲተሪ ፕሮሰሲንግ ዲስኦርደር ማለት። ስለዚህ ኦዲተሪ ፕሮሰሲንግ ዲስኦርደር ማለት ምን ማለት ነው? ስፔሲፊክ ለርኒንግ ዲስኦርደር ማለት ነው። ራይት። ስለዚህ አንደኛው የስፔሲፊክ ለርኒንግ ዲስኦርደር ታይፕ ነው ወይንም ደግሞ የኦዲተሪ ፕሮሰሲንግ ዲስኦርደር ታይፕ ነው ማለት ነው። ይህ ደግሞ ምንድነው? it is difficult attaching meaning to sound ማለት ነው። ስለዚህ ያን ሳውንድ
ምን ሚኒንጉ ምን እንደሆነ አታች ለማድረግ መሸገር ማለት ዛት ፎር ወርዱ ሰንተሱ ወይም ስቶሪ ሊሆን ይችላል ማለት ነው። ስለዚህ while an auditory processing disorder affect the interpretations of all sounds coming into the brain. A language processing disorder relates only to the process of language. ስለዚህ ቋንቋዎቹ ፕሮሰስ በሚደረጉበት ጊዜ የሚፈጠር አፌክት ነው። ስለዚህ ምንድነው ማለት ነው? ያንን ቋንቋ ለመናገርም ሊሆን ይችላል፣ ያንን ቋንቋ ተቀብሎ ለመቀበልም ሊሆን ይችላል፣ ያንን ነገር አንደርስታንድ ለማድረግ የመሸገር ወይም አፌክት ነው ማለት ነው። ለምሳሌ የሆነ ላንጉጅ ኤክስፕረስ ለማድረግ ለመግለጽ ሪስፖንስ ለመስጠት እነዛ ነገሮች ላይ መቸገር ማለት ምን ይላል እዚህ ጋር ተመልከቱ ካን አፌክት ኤክስፕረሲንግ ላንጉጅ ያን ቋንቋ ኤክስፕረስ ለማድረግና ወይም ደግሞ ሪሲፕቲንግ ላንጉጅ ያንን ላንጉጅ ሪሲፕት ለማድረግ መቸገር ወይም እዚህ ላይ አፌክት የሚያደርግን ከሆነ ይህ ላንጉጅ ፕሮሰሲንግ ዲስኦርደር እንለዋለን። ሌላኛው ነን ቨርባል ለርኒንግ ዲስኤቢሊቲ ደግሞ ምንድነው? ነን ቨርባል ለርኒንግ ዲስኤቢሊቲ የምንለው ምንድነው? an individual with trouble interpreting non-verbal cues like facial እነዚህ ምንድነው? facial or body language and may have poor የሆነ ዲስክሪፕሽን ምሳሌ ፋሻል ኤክስፕሬሽን ነን ቨርባል የሆነ ለምሳሌ ዝም ብለህ በምልክት በሲምቦል እነዚህ አይነት ነገሮች ላይ ያለ ችግር ለምሳሌ በሲምቦል ሊሆን ይችላል ወይም በሳይን በነዛ ነገሮች በመናሳይበት ጊዜ እዛ ላይ አንደርስታንድ ለማድረግ ተጽዕኖ የሚያሳድር ከሆነ የነን ቨርባል የሆኑ ለርኒንግ ዲስኤቢሊቲ እንለዋለን ማለት ነው። ነን ቨርባል ለርኒንግ ዲስኤቢሊቲ ብለን ልንለው እንችላለን ማለት ነው። ስለዚህ ነን ቨርባል ለርኒንግ ዲስኤቢሊቲ የምንለው እዚህ ጋር an individual with learning disability has trouble interpreting ነን ቨርባል የሆኑ ኪዞችን ለምሳሌ በፌዝ ላይ ሆነ በፌዝ የምንረዳዳው ነገሮች ለምሳሌ በአይን መጥቀስ ነገር ሊሆን ይችላል ወይም በፊት የሆነ ነገር ማሳየት እነዛ ነገሮች ላይ ወይም በሰውነት በሆነ ምልክት በማንቀሳቀስ በእነዚህ አይነት ነገሮች ላይ እነዛ ነን ቨርባል በሆኑ ኮሙኒኬሽኖች ላይ እዛ ላይ ያለ ተጽዕኖ this is ነን ቨርባል ለርኒንግ ዲስኤቢሊቲ ሊሆን ይችላል። ሌላኛው ቪዥዋል ፐርሰፕሽን ነው። ይሄ ደግሞ ምን ማለት ነው? ለምሳሌ አንድ ሰው ውስጡ ተናዶም ሊሆን ይችላል ተበሳጭቶም ሊሆን ይችላል ከላይ ግን ሊስቅ ይችላል። ምን አይደለም ማለት ነው? በቃ የምታየው ነገር ወይንም ደግሞ አንድ ሰው ዛሬ ያየውን ነገር አሁን የሚረሳ ከሆነ this is visual person አሁን አይቻለሁ ያንን ያየውን ለምሳሌ ትናንትና ያየሁትን ቤት ዛሬ ትናንትና ቤቱ ውስጥ አድሬ ሊሆን ይችላል ዛሬ ሄጄ እዛ ቤቱን የሚጠፋኝ ከሆነ ያ ችግር አለብኝ ማለት ነው። ቪዥዋል ፐርሰፕሽን የምንለው ዲፊክት ወይም ደግሞ ቪዥዋል ሞተር ዲፊክት አለብን ማለት ነው። ራይት ምን ይላችኋል እዚህ ጋር ዲፊሲት ዲስኦርደር ዛት አፌክት አንደርስታንዲንግ ኦፍ ኢንፎርሜሽን ማለት ነው። ስለዚህ ያን ኢንፎርሜሽን አንደርስታንድ ማለት ዛት ፐርሰንሲ ኦር ዘ አቢሊቲ ቱ ድሮ ኦር ኮፒ ማለት ነው። እዚህ ላይ ችግር የሚኖር ከሆነ ይሄ ምን እንለዋለን ማለት ነው? this is also called language processing disorder ይሄ ምንድነው? ቪዥዋል ፐርሰፕሽን እንላለን ማለት ነው። ቪዥዋል ፐርሰፕሽን ከሆነ ለምሳሌ የምነግራችሁ ነገር ምንድነው? አንድ ሰው ትናንት ቤቱን አይቶታል ዛሬ የሚረሳ ከሆነ the ability to draw or copy የማያደርግ ከሆነ ያንን ነገር ይህ ችግር የቪዥዋል ፐርሰፕሽን ዲፊሲት አለበት ማለት ነው። ይሄ ሌላኛው ስፒች ኤንድ ላንጉዌጅ ኢምፔርመንት የምንላቸው ናቸው። ለምሳሌ ስፒች ኢምፔርመንት የምንላቸው ምንድነው? that affect the child ability to talk, understand, read and write። ለምሳሌ ስፒች ኢምፔርመንት የምንለውን ለሶስት እንከፍለዋለን ማለት ነው። ስፒች ኢምፔርመንት የሚለውን ለሶስት እንከፍላለን። ኦሚዥን ያለ እዚህ ጋር እንደምትመለከቱት ኦሚዥን፣ ሰብስቲቲዩሽን ኤንድ ዲስቶርሽን። ኦሚዥን ማለት ነው እንግዲህ ስፒች ኢምፔርመንትን በሶስት እንከፍላለን። አርቲኩሌሽን፣ ፍሉንሲ እና ቮይስ ዲስኦርደር ብለን በሶስት እንከፍላለን። አርቲኩሌሽን የምንለው ነገር ምንድነው የሚለው ስንመለከት እዚህ ጋር ተመልከቱ። አርቲኩሌሽን ዲስኦርደር is the production of speech sound። ስለዚህ ያንን ስፒች ሳውንድ ስናመርት ማለት ነው is a disorder that the production of speech sound እዚህ ላይ ያለ ችግር ነው ማለት ነው። ዲስኦርደር ነው ማለት ነው። production of sound production of speech sounds ስናመርት ያለ ዲስኦርደር ምን ይባላል? አርቲኩሌሽን እንለዋለን። እንግዲህ በአርቲኩሌሽን ላይ በሶስት እንከፍላለን። መጀመሪያ ኦሚዥን ነው። ምን ማለት ነው? እዚህ ጋር ኦሚዥን ስንል ለምሳሌ አንዳንድ ሰዎች ያው ጓደኛ ሊኖራቸው ይችላል። እንግዲህ የምታውቋቸው ትኖሩ ትችላላችሁ። ለምሳሌ የሆነን ቃል ለመናገር ሲፈልጉ
ምን ይላሉ? ይልና ለምሳሌ እዚህ ጋር ኤግዛምፕሉን እንመልከት። ቦት ለማለት ነው የፈለገው ሰውዬው። ቦት ብሎ ለመናገር ፈለገና ምን አለ? ቦት አይነት ነገር ማለት ነው። እንደዚህ በቃ የመጀመሪያው ፊደል ተንቀጥቅጦ ይናገራል ማለት ቦት። this is omission ማለት ነው right። ሌላኛው ሰብስቲቱሽን የምንለው ደግሞ ምንድነው? ለምሳሌ ዋቢት የሚለውን ምን ብሎ ሰብስቲቱት አደረገ? ራቢት ብሎ ነው ያለው። ራቢት ዋቢት እያለ የቀየረ ማለት ነው። እዚህ ጋር ሰብስቲቱሽን እንለዋለን። ዲስቶርሽን ማለት ምንድነው? ሲፕ አለ እዚህ ጋር ሽሊፕ ብላለች፣ ሲፕ ይላል እዚህ ጋር እንደምትመለከቱ ሽሊፕ የሚለው ሲፕ this is። ስለዚህ አርቲኩሌሽን የምንለው እንግዲህ ይሄ ነው። በሶስት እንከፍለዋለን። ኦሚሽን፣ ሰብስቲቱሽን እና ዲስቶርሽን እንደምትመለከቱት ይሄ ነው። ብሎ ቦታ ለማለት እዚህ ጋር ዋቢት የሚለው ራቢት አለ፣ ሽሊፕ የምትለው ደግሞ ሲፕ እያለ ይናገራል ማለት። ስለዚህ እንደዚህ አይነት ሰውም ገጥሟችሁ ከሆነ በጣም ትረዱታላችሁ ብዬ አስባለሁ። ወደሚቀጥለው ስንገባ ደግሞ ፍሉንሲ ነው። ፍሉንሲ የምንለው እንግዲህ ከታይሚንግ ኦፍ ስፒች ላይ የተያያዘ ታይም ኦፍ ስፒች። ያንን ነገር ስንናገር ለምሳሌ በጣም የምንደጋግም ከሆነ ወይም ብዙ የምንጮህ ከሆነ የምንቆይ የምንፈጥን ከሆነ this is a time of speech characterized by hesitation በጣም እንደጋግም or prolongation of sound ሲሌበል ወርድ እነዚህ ነገር ለምሳሌ ፍሉንሲ በሁለት እንከፍለዋለን ስቱተሪንግ እና ክሉተሪንግ ማለት ነው። ስለዚህ ስቱተሪንግ የምንለው ነገር ምንድነው? በጣም ራፒድሊ የምንደጋግም ከሆነ ኮንሶናንቶቹ ነው ደግሞ ባሉ ሳውንዶችን በጣም የምንደጋግም ስፔሻሊ መጀመሪያ አካባቢ ወርዱ አካባቢ በጣም የምንደጋግም እንደዚህ አይነት ነገር። ስለዚህ የምንደጋግም ከሆነ የስቱተሪንግ ይባላል። ክሉተሪንግ የምንለው ደግሞ በኤክሰሲቭሊ ፋስት በሆነ ስፒች የምናደርግ ከሆነ ይባላል ማለት ነው። ክሉተሪንግ እንለዋለን ማለት ነው። ሌላኛው ሶስተኛው ምንድነው? ቮይስ ዲስኦርደር ነው። ቮይስ ዲስኦርደር ይህ ደግሞ ምንድነው ማለት ነው? ዲስ ጥራቱ ላይ ነው። ለምሳሌ ያንን ቮይስ የቮይሱ ጥራት ላይ ነው ማለት ነው። ኳሊቲ ኦፍ a voice resulting from disorder the lyrics ላይ እዚህ ጉሮሯችን አካባቢ ላይ ያለች ላሪክስ በሱ አማካኝነት እሱ ላይ ነው ማለት ነው ችግሩ። this is a voice disorder እንለዋለን ማለት ነው። absence of vocal quality or duration vocal quality or disorder። ስለዚህ ቮይስ ዲስኦርደር ምንድነው? ጥራቱ ላይ ነው ማለት ነው። ነገር ፍሉንሲሳ ምን ላይ ነው ማለት ነው? ታይም ኦፍ ስፒች ላይ ነው ማለት ነው። ይሄኛው አርቲኩሌሽን የምንለው ምን ላይ ነው? ፕሮዳክሽን ኦፍ ስፒች ላይ ያለ ዲስኦርደር ነው ማለት። ስለዚህ የሶስቱን ዲፈረንስ በዚህ እናልፋለን። ሌላኛው ወደ ላንጉጅ ኢምፔርመንት ነው። ላንጉጅ ኢምፔርመንት ላይ በአምስት እንከፍላቸዋለን እንደምትመለከቱት። እነዚህ የመጀመሪያው ፎኖግራፊ ዲስኦርደር ነው። ፎኖግራፊ ዲስኦርደር የምንለው ሳውንድ ላይ ነው ራይት። ሳውንድ ፕሮብለም ኢን ሳውንድ abnormal organization phonological system or a significant deficit in speech ያን ነገር ስፒች ፕሮዲውስ ስናደርግ ወይም ፐርሰፕት ስናደርግ ያለ ዲፊሲት ፎኖግራፊ ዲስኦርደር ምንድነው ብለናል? ፕሮብለም ኢን ሳውንድ ላይ ነው ማለት ነው። እነዚህን በደንብ አድርጋችሁ ያዙ። አዛምድ ላይ ይመጣሉ፣ አብዛኛውን ጊዜ አዛምድ ላይ ይመጣሉ፣ በጣም ፈተና ላይ ይወጣሉ ማለት ነው። እነዚህን ነገሮች አምስቱን ዲፈረንሳቸውን ማየት ከላይም ያየናቸውን እስካሁን ያየናቸውን ነገሮች በደንብ አድርጋችሁ ማየት ያስፈልጋል ማለት ነው። ሌላኛው ሞርፎሎጂ ነው። ሞርፎሎጂ የምንለው ደግሞ ምንድነው? እነዚህ ናውኖች ላይ ቨርብ ላይ ኢንፍሌሽን የሚፈጥር ከሆነ አድጀክቲቭ ላይ እነዚህ ሞርፎሎጂካል ዲስኦርደር እንላለን ነው። ሌላኛው ሴማቲክ ነው። ሴማቲክ ላይ ወርዶች ላይ ነው። ወርድ ሚኒንግ ላይ ማለት ነው። ወርድ ሚኒንግ ላይ ቮካብላሪ ዴቨሎፕ ስናደርግ እዛ ላይ ነው ማለት ነው ችግር ፕሮብለምስ ኢን ወርድ ሚኒንግ ምንድነው ማለት ነው? ሴማቲክ ነው። ሴማቲክ ስለዚህ ይህችንም ያዙልኝ። ፕሮብለም ኢን ወርድ ሚኒንግ የምትለውን ያዙልኝ። ለምሳሌ ፕሩቭ ቮካብላሪ ካራክተርስ ባይ ፕሩቭ ቮካብላሪ ዴቨሎፕመንት ኢን አፕሮፕሪየት ዩዝ ኦፍ ወርድ ሚኒንግ ኤንድ ኦር ኢንኤቢሊቲ ቱ ኮምፕሬንድ ወርድ ሚኒንግ ማለት ነው። አራተኛው ሲንታክቲክ ዲፊሲት ነው። ይሄ ደግሞ ምንድን ላይ ነው? ሰንተንሱ ላይ ሰንተንሱን ስናይ ተርም ጊቭን ወይ ቺልድረን ኦር አዳልትስ ዲፊካልት ሲኩዌንስ ኦፍ ወርድስ ያን ሲኩዌንሱን ሲያስቀምጥ ሰንተንሱ ላይ ችግር ካለበት ያ ነገር ምን ይባላል? ሲንታክቲክ ዲፊሲት አለበት ማለት ነው። ቶት ኢንፎርሜሽን ኦርደርስ። ሌላኛው ፕራግማቲክ ነው። ይሄ ደግሞ ምንድነው? ፕሮብለም ኢን አንደርስታንዲንግ ኤንድ ዩዚንግ ላንጉዌጅ ኢን ዲፈረንት ሶሻል ኮንቴክስት። ይሄን ደግሞ እንግዲህ በምሳሌ ስንመለከት ፕራግማቲክ ማለት ለምሳሌ ከአንዱ ሀገር ወደ አንዱ ሀገር ስትሄዱ አንዳንድ ቃላቶች ብዙም ትኩረት የማይሰጣቸው ነገሮች አሉ። ለምሳሌ አንዳንድ ሀገራቶች አንዳንድ ስድብ አለ። ለምሳሌ እናትን ምናምን ብሎ መሳደብ አንዳንድ ሀገር ላይ ምንም ችግር የለም፣ ዝም ብሎ እንደ ቀልድ ምንም እናትን መባባል ምንም ችግር
አይኖረውም። አንዳንድ ሀገር ላይ ግን እናትን ወይም እናትን እንዲህ ልበላት ብለው ቢሳደብ አንዳንድ ሀገር ላይ እሱን ሊያስገድለው የሆነ ነገር ሊያስደርገው ይችላል ማለት ነው። አንድ ሀገር ላይ ግን ዝም ብሎ በቃ ተለምዷል፣ ዝም ብሎ እንደቀል ግን ትክክል አይደለም። ነገር ግን አንዳንድ ሀገር ላይ እንደ ተለምዶ ስላደረጉት ምንም ችግር የለውም። አንዳንድ ሀገር ላይ ደግሞ ያ ነገር ሊያስገድድ ይችላል ማለት ነው። ስለዚህ እንደዚህ አይነት ነገር ነው ተለያየ ሶሻል ኮንቴክስት ላይ ያለውን ፕሮብለም አንደርስታንድ የማያደርግ ከሆነ this is pragmatic difficulties እንለዋለን ማለት ነው። ስለዚህ እነዚህን አጠቃላይ ለዩ ማለት ነው። ስለዚህ ፕራግማቲክ ዲፊካልቲ ማለት ዲፈረንት ከሆነ ከተለያየ ሶሻል ኮንቴክስት ጋር ያሉ ቋንቋዎችን አንደርስታንድ የማድረግ ችግር። የሲንታቲክ የምንለው የሰንተንስ ነው። ሴማቲክ የምንለው የወርድ ችግር ነው። ሞርፎሎጂ የምንለው ደግሞ እነዚህ አሁን ቨርቦች ላይ ኢንፍሌክሽን ሲፈጠር ይሄኛው ደግሞ የሳውንድ ነው ብላችሁ መያዝ ይጠበቅባችኋል ማለት ነው። ኦቲዝም የሚለው ጋር እንገባለን። ይህ ደግሞ ኦቲዝም ማለት ምን ማለት ነው? ከማህበረሰቡ ጋር ያለን ኮኔክሽን እነዛ ነገሮች ላይ ያለ ዲስኤቢሊቲ ነው። ይሄ ኒውሮ ዴቨሎፕመንት ዲስኦርደር እንለዋለን ማለት ነው። ይሄ ኒውሮ ዴቨሎፕመንት ዲስኦርደር ይችን ያዙ። ፈተና ላይ ትመጣለች። አዛምዲ ላይ ኦቲዝም ኢዝ ኤ ኒውሮ ዴቨሎፕመንት ዲስኦርደር ፈተና ላይ ስለምመጣ ያዙልኝ ማለት ነው። ስለዚህ ይሄ ምን ማለት ነው? ዴቨሎፕመንት ዲስኤቢሊቲ ግን አፌክት የሚያደርግ ምንድነው? ቨርባልም ነን ቨርባልም ኮሚኒኬሽን ላይ ነው። ለምሳሌ ቨርባል ኮሚኒኬሽን ሊሆን ይችላል፣ ነን ቨርባል ኮሚኒኬሽን ላይ እና በማህበረሰቡ ኢንተራክሽን ላይ ተጽዕኖ የሚያሳድር ነው ማለት ኦቲዝም ነው። ስለዚህ ይህ ኦቲዝም ደግሞ ኦከር የሚሆነው ከ3 ዓመት በኋላ ያሉ ልጆች ላይ ኦከር ሆኖ ነው ማለት ነው የምናገኘው። እንግዲህ ካራክተሪስቲክስ ቻይልድ ኦቲዝም የምትለው ጻፍ ላይ ጥያቄ ያወጣታል ማለት ይችን ያዙልኝ። ካራክተሪስቲክስ ቻይልድ ኦቲዝም የምትለው እነዚህን ያዙልኝ። እነዚህን የምትመለከቷቸውን engaging in repetitive activities, stereotyping movement, resistance to environmental change or change in daily routine, unusual response to sensory experience, lack of normal sociality, impaired communication ምትሉትን እነዚህን ካራክተሮች ጻፍ ላይ ስለሚወጡ መያዝ እንዳይረሳ ማለት ነው። እዚች ጋር ደግሞ ኦቲዝም የምትለዋ ነገር አዛምዲ ላይ ትመጣለች። ኒውሮ ዴቨሎፕመንት ዲስኦርደር ናት ማለት ነው። ኦቲዝም ኢዝ ኒውሮ ዴቨሎፕመንት ዲስኦርደር የምትለዋንም በደንብ አድርጋችሁ ያዙልኝ ማለት ነው። ወደ የሚቀጥለው ስንሄድ ኢሞሽናል ኤንድ ቢሄቪራል ዲስኦርደር የሚለው ኢሞሽናል ኤንድ ቢሄቪራል ዲስኦርደር የሚለው ምንድነው? ይሄ እንግዲህ ኤዱኬሽናል ፐርፎርማንሳችን ላይ አፌክት የሚያደርግ ነው ማለት ነው። እንግዲህ በምንመለከትበት ጊዜ እንዴት ነው ኤዱኬሽን ፐርፎርማንስ አፌክት የሚያደርግ የሚለውን ስንመለከት የመጀመሪያው እነዚህን የሚያዙ እነዚህም ጥያቄዎች በጻፍ መልኩ ወይም በምርጫ መልኩ ሊመጡ ይችላል ማለት ነው። እነዚህን በደንብ አድርጋችሁ አንደርስታንድ ማድረግ እንዳትረሱ ማለት ነው። የመጀመሪያ ኢኔቢሊቲ ቱ ለርን ካንኖት ኤክስፕሌን ባይ እነዚህ ኢንተሌክቹዋል ሶሲዮ ሪስፔክት እነዚህ ነገሮች ኤክስፕሌን የማድረግ ችሎታ ወይም ኢኔቢሊቲ ቱ ነው። እነዚህን እንትን ለማለት መቸገር አንደኛው ነው። ሁለተኛው ኢኔቢሊቲ ቱ ቢልድ ኦር ሜንቴን ኢንተርፐርሰናል ሪሌሽንሺፕ ለምሳሌ ከመምህራኖች ጋር ከጓደኛ ከምን ጋር ያለው ኢንተርፐርሰናል ሪሌሽንሺፕ እነሱን ነገር ቢልድ የማድረግ ኤቢሊቲ ማጣት ይሄ አንደኛው የኢሞሽናል ቢሄቪየራል ዲስኦርደር በትምህርቱ ላይ የሚያሳድረው ተጽዕኖ ኢንአፕሮፕሪየት ታይፕስ ኦፍ ቢሄቪየር ኦር ስሜት ማለት ካለው ሁኔታ ጋር ወይም ሰርከምስታንስ ኖርማል ከሆነው ሰርከምስታንስ ጋር የተለየ አዲስ የሆነ ስሜት መሰማት፣ ድብርታ፣ ምንም ደስታ አለማግኘት እነዚህ ነገሮች ላይ አፌክት ያደርጋል ማለት ነው። ኢሞሽናል ኤንድ ቢሄቪየራል ዲስኦርደር ያለበት ሰው ማለት ነው። ቴንስ ቱ ዴቨሎፕ ፊዚካል ሲምፕተም ኦፍ ፊር ፍርሃት ሊሰማው ይችላል። እንግዲህ በትምህርቱ ችግር በትምህርት ቤት ባሉ ፕሮብሌሞች በፐርሰናሊ በሆነ ፕሮብሌም ሊሆን ይችላል። ሲምፕተም ኦፍ ፊር ፍርሃቶች እንደዚህ ነገሮች ሊገጥሙ ይችላል። ስለዚህ እነዚህ ነገሮች መያዝ ይጠበቅባቸዋል ማለት ነው። እነዚህን አምስቱን ነገር ያዙልኝ። ወደ የሚቀጥለው ስንገባ ቢሄቪየራል ኦር ኢሞሽናል ዲስኦርደር እንከፋፈላለን። የመጀመሪያው ኮንዳክት ዲስኦርደር እነዚህን እንከፋፈላለን። ኮንዳክት ዲስኦርደር እና ኢንዲቪጁዋል እንግዲህ እነዚህ ላይ ዲስትሪቢዩቲቭ ለምሳሌ ኦቨርት እና ከቨርት ብለን በሁለት እንከፍላቸዋለን። እነዚህን ኦቨርት እና ከቨርት የሚሉትንም ነገሮች መለየት አለባቸው። ኦቨርት የምንለው ቫዮላንስ ነው። ከቨርት ስንል ምንድነው? ሊያጨስ ይችላል፣ ሊሰርቅ ይችላል። እንደዚህ አይነት ነገር እነዚህ ከቨርት እንላቸዋለን ማለት ነው። ይሄ ደግሞ ሶሻል አግሬሽን የምንለው ምንድነው? አንድ ፐርሰን በቃ ምንም የማያከብር ቤተሰብንም የማያከብር መምህርንም ጓደኛን ምንም የማያከብር ከሆነ የተለያየ ምልክት የሚታይ የሚሰርቅ ከሆነ ከቤት ዝም ብሎ የሚወጣ ከሆነ ብዙ ነገሮች የሚያደርግ ከሆነ እንስሳቶችን የሚቀጠቅጥ ወይም በቃ እንትን የሚል ከሆነ ይህ ሶሻላይዚንግ አግሬሽን እንለዋለን ማለት ነው። ሌላኛው አቴንሽን ፕሮብለም ነው። ይሄ ደግሞ አንድ ግለሰብ
አቴንሽኑ ላይ ዲፊሲት የሚኖረው ከሆነ ፑር የሆነ ኮንሰንትሬሽን ካለው ዲስ አቴንሽን ፕሮብለም እንለዋለን ማለት ነው። ሌላኛው አንዚቲ ኦር ዊዝድሮል ይሄ ደግሞ ዝም ብሎ በቃ ከሆነ አክቲቪቲ ላይ ዝም ብሎ ወዲያው ሰልችቶ ኢሚዲየትሊ የሚወጣ ከሆነ ከዛ ስራ ላይ ምንም አይነት ሰልፍ ስቲሙ በጣም ዝቅተኛ ከሆነ ወይም ደግሞ በተደጋጋሚ የሚደበር ከሆነ ይሄ አንዚቲ ወይም ደግሞ ዊዝድሮል እንለዋለን ማለት ነው። ሌላኛው ሳይኮቲክ ቢሄቪየር የምንለው ይሄ ደግሞ ምንድነው ማለት ነው? it is a show a bizarre behavior they may hallucinate they're in a fantasy world and may even talk about a gibberish or nonsense ነው ሳይኮትሪክ ሆነ ቢሄቪየር ነው። እዚህ ጋር ምን አይነት ሃሉሲኔሽን ማለት ምንም ኦብጀክት ወይም ደግሞ ኢቨን ኤግዚስት ባላረገበት ላይ ፐርሴፕት የሚያደርግ ከሆነ ሃሉሲኔሽን እንለዋለን ራይት። ምንም ፐርሴፕት የማያደርግ ከሆነ ማለት ነው ይሄ ምን እንለዋለን? ሃሉሲኔሽን። ምንም ኦብጀክት ኤግዚስት አላረገም እዛ ላይ ፐርሴፕት የሚያደርግ ሞተሪክ ሴንስ ምን ነው ዚስ አር ሃይፐር አክቲቭ ካን ኖት ሲት ኦር ሊስትን ቱ ዘ አዘር ሌሎቹ ሊስትን የማያደርግ ከሆነ ሌሎቹ ኦር ኖር ኪፕ አቴንሽን ፎከስ የማያደርግ ከሆነ ሞተሪክ ሴንስ እንላለን። ወደ የሚቀጥለው ስንሄድ በ1993 እንግዲህ ኢሞሽናል እና ቢሄቪየራል ዲስኦርደርን በሁለት ብሮድ ክላሲፋይ አድርጎታል። ምን ብሎ ኤክስተርናል ቢሄቪየር እና ምን ብሎ ኢንተርናላይዚንግ ቢሄቪየር ብሎ ማለት ነው። እንደምትመለከቱት ኤክስተርናላይዚንግ ቢሄቪየር ማለት አንደር ኮንትሮል ዲስኦርደር ይባላል። እንዲያትረሱ ኤክስተርናላይዝ ምን ይባላል? አንደር ኮንትሮል ዲስኦርደር። ይችንም ለፈተና ያዙልኝ። ኦቨር ኮንትሮል ዲስኦርደር። እነዚህ አንደር ኮንትሮል ዲስኦርደር ምን ያካትታል? እነዚህ ዲስኦቤዲየንስ፣ እነዚህ ዲስትሪቢዩቲቭ ፋይቲንግ ቴምፐር፣ እነዚህ ኢሪስፖንሲቭ፣ ጀለስ፣ አንገር እነዚህን ያዙልኝ ማለት እነዚህ ኢንክሉድ ብሎ ያሉትን ፕሮብሌሞች ያዙልኝ ማለት። ስለዚህ በሁለት ብሮድ ክላሲፋይ ከፍሎታል ማለት ነው። ኢሞሽናል እና ቢሄቪየራል ዲስኦርደር ማንና ማን? ኤክስተርናል ኢንተርናል። ኤክስተርናል ምንድነው? አንደር ነው። ይሄኛው ግን ኦቨር ኮንትሮል ዲስኦርደር የሚለውን ነገር ከነ ኢንክሉዲያቸው መያዝ እንዳይረሳ ማለት ነው። ሌላኛው ይህ ኢሞሽናል ኤንድ ቢሄቪየራል ዲስኦርደር ኮዙ ምክንያቱ ምንድነው የሚፈጠርበት ስል የመጀመሪያው ባዮሎጂካል ነው። በባዮሎጂካል እንግዲህ በጄኔቲክ ዲስኦርደር ሊሆን ይችላል፣ በብሬን ዳሜጅ፣ በማልኒትሪሽን፣ የምግብ አለመመጣጠን፣ በአለርጂክ፣ በቴምፐራመንት በቃ በተለያዩ ነገሮች ባዮሎጂካል ምናምን ስንል እንግዲህ ከናቶሎጂ ከነዚህ ምናምን ሊፈጠር ይችላል ራይት። ከናቶሎጂ በቤተሰብ ምናምን ዘር ምናምን በምንለው በቃ እንደዚህ አይነት ነገር ቤተሰብ ከቤተሰብ እንደዚህ አይነት ነገር ሊፈጠር ይችላል። ይሄ ባዮሎጂካል ነው። ፋሚሊ ፋክተር የምንለው ደግሞ አንድ በቤተሰብ ባለው ኢንተራክሽን ነው። ቤተሰብ ላይ ያለው የዲስፕሊን ሁኔታ በጣም ደካማ ከሆነ እዛ ቤተሰብ ላይ የሚደረግ ፕራክቲስ ዲሲፕሊን ላይ ያለው የሚያየው ነገር ከቤተሰቡ ከአባቱ ከወንድሙ የሚያየው ነገር መጥፎ ነገር ከሆነ በዛ ይለምድበትና በዛው ይቀጥላል ማለት ነው። ስለዚህ እንደዚህ አይነት ቤተሰብ ጋር ያለ ፋክተር አንደኛው ኢሞሽናል እና ቢሄቪየራል የሆነ ዲስኦርደር ሊፈጥርበት ይችላል ማለት ነው ልጁ። በባህል ላይ ስንመለከት አንድ ባህሎች አሉ በቃ እንደ ልምድ ምንም የማይጠቅሙ ጎጂ የሆኑ ባህሎች አሉ። እነሱ ባህሎች እንግዲህ አንደኛው ለዚህ ሊፈጥር ይችላል። ለምሳሌ ትራዲሽናል ካልቸር ኔጌቲቭ የሆኑ ፕራክቲስ ለምሳሌ ቫዮለንስ፣ ሴክሹዋል ኦሪየንትድ ሙቪዎች፣ ቴሌቪዥን ላይ ፕሮግራሞች ላይ ውጮች አሁን የሚያዩቸው ፊልሞች እነዚህ እንትኖች ምናምን እነዛ ነገሮች አሁን በጣም መጥፎ ናቸው። ነገር ግን እንደ ባህል ሆኖ እንትን የሚሉ ነገሮች አሉ። ያ ነገር ኢሞሽናል እንትን ላይ እንዲፈጠር ምክንያት ይሆናል ማለት ነው። ሌላኛው ኢንቫይሮንመንታል ፋክተር። ወደ ኢንቫይሮንመንታል ፋክተር ስንገባ ደግሞ ለምሳሌ ፒር ፕሬዠር፣ ሊቪንግ በቃ አካባቢ ለምሳሌ ስኩሊንግ ፕራክቲስ እነዚህ ነገሮች አን ሪስፖንሲቭ የሆነ ለዛ አንድ ግለሰብ ለፍላጎት ላይ አን ሪስፖንሲቭ የሆነ ነገር የምንሰጠው ከሆነ እዛ ጋር ኢንቫይሮንመንታል ፋክተሮች ይሆናል ማለት ነው። ኢንቫይሮንመንት እንግዲህ እዛ አንድ ግለሰብ ፈልገው ላይ ሊሆን ይችላል ምንም አይነት አን ሪስፖንሲቭ የሚሆን ከሆነ ዚስ ኢዝ ኢንቫይሮንመንታል ፋክተር። እነዚህን እናያለን ማለት ቶሎ እያል ብዙ የሚከብድ ነገር ስለሌለ ቶሎ እያልን ዛሬ ቻፕተሩን መጨረስ ይኖርብናል ማለት ነው። ሰብስክራይብ ማድረግ እንዳይረሳ፣ ሼር እና ላይክ ማድረግም እንዳይረሳ ማለት ፈጠን ብለን ይህን ቻፕተሩን ለመጨረስ እንሞክራለን ማለት ነው። ሌላኛው ኢንቴሌክቹዋል ዲስኤቢሊቲ የምንለው እንግዲህ ሁለት ነገሮች ኢንቴሌክቹዋል ፈንክሽኒንግ እና አዳፕቲቭ ቢሄቪየር የሚሉትን ነገሮች ከቨር ሜኒ ኤቭሪዴ ሶሻል እና ፕራክቲካል ስኩሎች ላይ የሚይዝ ማለት ነው። ስለዚህ በሲግኒፊካንት ሊሚቴሽን ሊሚቴሽን የኢንቴሌክቹዋል እና የአዳፕቲቭ ማለት ነው። አዳፕቲቭ ስኪል የምንላቸው ለምሳሌ ኮሚኒኬሽን አሉ። ኮሚኒኬሽን ላይ ለምሳሌ ሰልፍ ኬር፣ ሆም ሊቪንግ፣ ሶሻል ስኪል እነዚህ ነገሮች ላይ ያሉ አዳፕቲቭ ስኪል
ላይ ያሉ እንትኖች ናቸው ማለት። ስለዚህ ይሄ ዲስኤቢሊቲ ቢፎር ዘ ኤጅ ኦፍ 18 እንግዲህ የሚጀምረው 18 ዓመት ከሆነ መሆናችን በፊት ከዛ ወዲህ ነው ማለት ነው ኢንቴሌክቹዋል ዲስኤቢሊቲ የሚጀምረው ማለት ነው። እና ሲግኒፊካንት ሊሚቴሽን ኤግዚስት ሁለት እና ከዛ በላይ የሆኑ አዳፕቲቭ ስኪል ኤራዎች ላይ ያለ ሊሚቴሽን ሳር ኮንሰፕቹዋል ስኪል አለ፣ ሶሻል ስኪል፣ ፕራክቲካል ስኪል። ኮንሰፕቹዋል ስኪል ምን አለ? ላንጉጅ ሚሊተሪ ለምሳሌ ገንዘብ፣ የታይም ላይ ነምበር፣ ቁጥሮች ላይ ሰልፍ ዳይሬክሽን፣ እነዚህ ኮንሰፕቹዋል ስኪል እንላቸዋለን። ሶሻል ስኪል እንደምትመለከቱ ከማህበረሰቡ ጋር ያለን ኢንተርፐርሰናል የሆነ ስኪል ወይም ደግሞ ሶሻል ለማህበረሰቡ ያለ ኃላፊነት ሰልፍ ስቲም፣ እነዚህ ነገሮች ሶሻል ስኪል ይባላሉ። ፕራክቲካል ስኪል የምንላቸው ደግሞ ኢትዝ አክቲቪቲስ ኦፍ ዴይሊ በየቀኑ እንትን የምንላቸው ነገሮች ፐርሰናል ስኪሎች፣ ኦኩፔሽናል ስኪሎች፣ እነዚህ ሄልዝ ስኪሎች፣ እነዚህ ሶሻል ፕራክቲካል ስኪል አለ ማለት ነው። ስለዚህ ይሄ ነው እንግዲህ በዚህ በአካዳሚክ ለርኒንግ ላይ ኢንቴሌክቹዋል ዲስኤቢሊቲ የሚያሳድረው ተጽዕኖ በህዝቦች ላይ ምንድነው አፌክት የሚያደርግ የሚለውን ነገር እናያለን። የመጀመሪያው ጀነራል ኮግኒሽን ይባላል። ይሄም ደግሞ ለመማር ስሎው ዲሌይንግ ሬት ኦፍ ኢንቴሌክቹዋል ዴቨሎፕመንት ኤንድ ፊዚካሊም ሊሆን ይችላል ኢሞሽናሊ ቫሪ የሚያደርግ ነው። ኤንድ አሶለሰ ባይ ፐርሰናሊ ኦር ዲስፖዚሽን ኤንድ ቢሊፍ ዚስ ኢዝ ጀነራል ኮግኒሽን ነው ማለት ነው። ሌላኛው ለርኒንግ ኤንድ ሚሞሪ ቢሎ አቨሬጅ ነው። ሚሞሪያችን የመያዝ እንትኑ በጣም ደካማ ከሆነ ኤንድ ሜቢ ዲፊካልት ኢን ሪላይዝ ዘ ኮንዲሽን ኦር አክሽን ዛት ኤሪዝ ለርኒንግ ኤንድ ሚሞሪ ማለት ነው። ሌላኛው አቴንሽናችን ላይ ስለዚህ ዲስቲንጉሽን ዲፊካልት ለመለየት ያንን ነገር የኛውን አቴንሽን የለንም ማለት ነው። ዲስቲንጉሽ ለማድረግ ኤንድ አቴንዲንግ ኢን ለርኒንግ ኤንድ ሶሻል ሲቹዌሽን እንደዚህ አቴንዲንግ ለማድረግ ኤንድ ዘ ፕሮብለም ኢዝ ኖት ዛት ዘ ስቱደንት ዊል ኖት ፓይ አቴንሽን በት rather that the student does not understand or does not filter the information to get to the በቃ እነዚህን አንደርስታንድ ፊልተር ማድረግ አቴንሽኑ ላይ ያለ ዲስኦርደር ማለት ነው። ስለዚህ ፕሮብለም ኢን ሪሃርሳል ስኪልስ ኤንድ ኦርጋናይዜሽን አቢሊቲ ዲስ አቴንሽን ኢዝ ሰከንድ ኮዝ ነው ማለት ነው። ሌላኛው ስፒች ኤንድ ላንጉጅ ራሱ አንደኛ አፌክት የሚያደርጉት ወደ ላንግ ስፒቾች ላንጉጅ ኤንድ ኮምፕሬሄንሲቭ ፎርሙሌሽን ዲፊካልት እነዚህ ነገር ሞቲቬሽን ራሱ አንደኛው አፌክት የሚያደርግ ማለት ሌክ ኦፍ ምንም አይነት ሞቲቬሽን የሚኖረው ከሆነ አውተር ዳይሬክት የሆነ ቢሄቪየር ኤንድ ፓስት ኤክስፒሪየንስ ኦፍ ፋሊውርስ ኤንድ ዘ አንዚቲ ጀነሬተድ ባይ ዞስ ፋሊውርስ ሜክ ዘም አፒር ቱ ቢ ፊውር ጎልስ ዳይሬክትድ ኤንድ ሌኪንግ ኢን ሞቲቬሽን እነዚህ ነገሮች ያስፈልጋል ማለት ነው። ፒፕልስ ኢንቴሌክቹዋል ዲስኤቢሊቲ አካዳሚክ ለርኒንግ ካን ቢ አፌክትድ አንደኛ ጀነራል ኮግኒሽን፣ ለርኒንግ ኤንድ ሜሞሪ፣ አቴንሽን፣ ስፒች ኤንድ ላንጉጅ ሞቲቬሽን ናቸው ብላችሁ ያዙልኝ ማለት ነው። ወደ የሚቀጥለው ስና አካዳሚክ አቺቭመንት ፊዚካል ካራክተር ወደሚለው እንገባለን። ፊዚካል ካራክተሪስቲክስ children with severe and profound intellectual disability have multiple disability such as physical, motor, orthopedic እነዚህ ነገሮች ፊዚካል የሆነ ዲስኤቢሊቲ ፊዚካል የምናየው ዲስኤቢሊቲ ማለት ነው። እሱን እንደምትመለከቱት ተመልከቱ። እንግዲህ ብዙ ችግሮች አሉ። በክራንች መሄድ ያለ ምናምን እንደምትመለከቷቸው እንግዲህ በብዙ ችግር ያለባቸው ሰዎች እንግዲህ ፊዚካል ዲስኤቢሊቲ እንግዲህ ይሄ ነው። የጤና ሊሆን ይችላል፣ የጤና ወይም ደግሞ ሄልዝ ኢምፔርመንት ሊኖር ይችላል፣ ኦርቶፔዲክ ኢምፔርመንት ፊዚካል ዲስኤቢሊቲ ላይ ያሉ ነገሮች ናቸው። እነዚህ ነገሮች እንደምትመለከቱት ይሄንን ነው የሚመስለው ፊዚካል ዲስኤቢሊቲ የምንለው ነገር ማለት ነው። እንግዲህ ፊዚካል ዲስኤቢሊቲ ማለት ምንድነው? አንድ ቦዲ የመስራት ለምሳሌ ሁሉም አካላት ሳይሆን ኢኔቢሊቲ ቱ ዩዝ ዋን ቦዲ አንድ ቦዲ ለምሳሌ እግር ሊሆን ይችላል፣ እጅ ሊሆን ይችላል። በቃ አንዱ የማይሰራ ከሆነ this is inability to use one body but not all this is known as physical disability ነው። ፊዚካል ዲስኤቢሊቲ የምንለው ማለት ነው ኦርቶፔዲክ ኢምፔርመንት እንለዋለን። ምንለው ፊዚካል ዲስኤቢሊቲ ኦርቶፔዲክ ኢምፔርመንት። ይህ ኦርቶፔዲክ ኢምፔርመንት የምንለው ምንድነው ማለት ነው? እዚህ ነርቭ ሲስተም ላይ ያለ ዲስኤቢሊቲ ፊዚካል ዲስኤቢሊቲ ኮንዲሽን ኦፍ ዘ ነርቭስ ሲስተም ኦር መስኩላር ኦር ስኬለተል ሲስተም ላይ ያለ ዲስኤቢሊቲ ነው ማለት ኦርቶፔዲክ ኢምፔርመንት እንላለን ማለት ነው። ፊዚካል ዲስኤቢሊቲ ኢዝ ኦርቶፔዲክ እቺን ያዙ። ኤቢሊቲ ዩዝ ዋን ቦዲ በትኖቶ ለምትለውንና እዚች ጋር የምትለውን ፊዚካል ዲስኤቢሊቲ ኦርቶፔዲክ ኢምፔርመንት የምትለውን ነገር መያዝ እንዳይረሳ ማለት ነው። ፊዚካል ዲስኤቢሊቲን እንግዲህ እንከፋፈለዋለን ባህሪያቶች ማለት እንግዲህ ፊዚካል ዲስኤቢሊቲን በኦን ሞባይሊቲ ኤንድ ሞተር ስኪል ለሶስት እንከፍለዋለን። ፊዚካል ኢምፓክት ሆኖ ሞባይል ኦር ሞተር ስኪላችን ላይ የሚያሳድረው ፊዚካል ዲስኤቢሊቲ በሶስት እንከፍለዋለን። የመጀመሪያው ማይልድ፣ ሞደሬት እና ሰቨር ብለን ማለት ነው። የመጀመሪያው ማይልድ የምንለው ምንድነው? ያ ሰው ወይም ደግሞ አንድ ግለሰብ ምንም ያደርግ ከሆነ በቃ
አለምንም እርዳታ የሚንቀሳቀስ ከሆነ ወደ ኖርማል የሚሄድ ከሆነ ምንም አይነት ምን የለው የምንረዳው ነገር የለም ማለት ነው። በራሱ ፊዚካል ዲስኤቢሊቲ ያለው ነገር ግን ሌላ እርዳታ ነገር ሳይጨምር እንትን የሚል ከሆነ ይሄ ማይልድ ፊዚካል ዲስኤቢሊቲ ነው። these individuals are able to walk without aids and may make normal developmental progress ማለት ነው። it is normal developmental progress እንላለን ማለት ነው። እቺን ትይዙልኛላችሁ። ሌላኛው ሞዴሬት ፊዚካል ዲስኤቢሊቲ ነው። ሞዴሬት የምንለው ነገር ምን ያስፈልገዋል? እርዳታ ያስፈልገዋል። ራይት ለምሳሌ እንደምትመለከቱት እዚህ ጋር ምን ይዟል? ይሄ ሰው እዚህ ጋር እንትና ላይ ይሄ የያዘበት ስለዚህ እሱ ነገር ያስፈልገዋል ማለት እንደምትመለከቱት ይሄ ነገር ያስፈልጋል። ይሄ ሚድል ሲሆን ነው ማለት ሚድል ሲሆን ይሄ እንደምትመለከቱት ይሄኛው ነገር ያስፈልጋል ማለት ነው። እዚህ ጋር ይሄኛው እሷም በክራንች ነው ይሄዱ ያሉት ማለት በክራንች የሚሄድ ከሆነ ይሄ ሚድል ይባላል። ይሄኛው ግን ምንም አይነት እርዳታ ይሄ ኢንዲቪጁዋል ካን ዋልክስ ዊዝ በራስ ወይ ሰፖርት ድጋፍ ያስፈልጋል ማለት ሰቨር የምንለው ግን ምንድነው የሚያደርገው ነገር ምንም አይነት በቃ በጣም ዲፔንደንት ነው ዊልቼር ላይ ዲፔንደንት ነው ምን ስፔሻል አብቷቸው ሬጉላር ዴቨሎፕመንት ሰቨር ፊዚካል ዲሲፕሊን እነዚህ ሶስት ነገሮች በደንብ አድርጋችሁ ላይ በደንብ አድርጋችሁ ይሄኛው ምንም አይነት እገዛም አያስፈልግም ማለት ምንም አይነት እርዳታ አያስፈልግም። ይሄኛው ግን እርዳታ ያስፈልጋል። ይሄኛው ግን በጣም ምንድነው ማለት ነው ዊልቼር ዲፔንደንት ላይ ዲፔንድ ይሆናል ማለት ነው። እነዚህን ያዙልኝ። ስለዚህ ብሮድሊ ክላሲፋይ ስናደርጋቸው ፊዚካል ዲስኤቢሊቲ በሁለት እንከፍላቸዋለን። የመጀመሪያው ኒውሮ ዴቨሎፕመንት ወይም ደግሞ የአእምሮአችን ስፓይናል ኮርድ ነርቫችን ላይ ያለ ፕሮብለም ከነዚህ ጋር ሪሌትድ ፕሮብለም ኒውሮሎጂካል ይባላሉ። መስኩላር ስኬሌተን ሲስተም እንላቸው ከመስል ከቦን ከነዚህ ጋር ያሉ ዲፊሲቶች ወይም ደግሞ ፕሮብለሞች መስኩላር ስኬሌተን በሁለት ብሮድ ክላሲፋይ ያደርጋቸዋል ማለት ነው። ይሄንን ትይዙልኛል። ሌላኛው ሄልዝ ኢምፔርመንት ነው። ሄልዝ ኢምፔርመንት የምንለው ግን ከሜዲካል ሆኖ አቴንሽን ላይ ለምሳሌ የአስም በሽታዎች፣ የልብ፣ የካንሰር፣ የሱካር ምናምን እነዚህ ኤችአይቪ ዲስ ምናምን የሄልዝ ኢምፔርመንት እነዚህ ችግሮች ያለባቸው እንመለከት። የልብ ችግር ያለበት እንግዲህ ደሙ ሰርኩል ኢምፕሮፐር የሆነ ሰርኩሌሽን ነው ብለ በደሙ ላይ እንትን የሚኖር ከሆነ ፕሮ ኢንፍላማቶሪ ዲዚዝ የሚመረት ከሆነ ዚስ በጣም ታላላቅ የሆኑ ህዝቦች ላይ የሚከሰት ነው ሃርት ዲዚዝ ነው ማለት ነው። እኛ ኤችአይቪ ዲስ ነው። ኤችአይቪ ዲስ እንግዲህ የምትመረው ኮርስ በይ ኤችአይቪ ነው ደግሞ ሂውማን ኢሚዩን ዲፊሸንሲ ቫይረስ የሚመጣ ኤችአይቪ ዲስ ነው። እሱንም የምታውቁት ነገር ነው። ሌላኛው አስም ነው። የአስም እንግዲህ ትንፋሳ ላይ የሚከሰው ወይም ደግሞ ዲፊካልት ቱ ዩዝ ጋር ብሪዚንግ ይሄ ዳያቤቲስ የምንለው ደግሞ አለ። ዴቨሎፕመንታል መለያዎች ሁለቱም ላይ ሄሪዲታሪ ያለ ዲስኦርደር ቦዝ ዴቨሎፕመንታል ዲስኦርደር ኢዝ ዲያቤቲክ እንለዋለን ማለት ነው። ስለዚህ ምን አይነት ባህሪ ያለው ማለት ነው በቃ ኢናዲኩዌት የሆነ ኢንሱሊን ምንጠቀም ከሆነ ኢናዲኩዌት የሆነ ዩዝ ኦፍ ኢንሱሊን ምንጠቀም ከሆነ የሚፈጠር ነው። እንግዲህ ወደሚቀጥለው ስንሄድ ቮልነራቢሊቲ ነው። ቮልነራቢሊቲ የምንለው እንግዲህ ምንድነው? at risk of being የሆነ ሪስክ ነው። This everyone is vulnerable to some adverse event or circumstance. Some people are more vulnerable than others. እንግዲህ ቮልነራቢሊቲ የምንላቸው ነገሮች ምንድነው? ዳይሜንሽንስ ኦፍ ቮልነራቢሊቲ የሚለውን እንመለከታለን። ዳይሜንሽንስ ኦፍ ቮልነራቢሊቲ የምንለው ስንመለከት ስድስት አሉ ማለት የመጀመሪያው ኢኮኖሚክ ዲፊካልቲ የምንለው ሌክ ኦፍ ፋይናንሻል ሰርቪስ የምንለው ማለት ለምሳሌ የፋይናንስ እንትን አገልግሎቶችን ማናገኝ ከሆነ ፖቨርቲ ጥሩ ያልሆነ የህይወት ስታንዳርድ ይኖራል ማለት ነው። የቤት ችግር ይኖራል ማለት ነው። እነዚህ ኢኮኖሚ ዲፊካልቲ የመጀመሪያው ዳይሜንሽን። የሁለተኛው ደግሞ ከሶሻል ኤክስክሉድ የምንደረግ ከሆነ ሊሚትድ አክሰስ ቱ ፋሲሊቲ ለምሳሌ ትራንስፖርቴሽን፣ ትምህርት ቤቶች፣ ላይብራሪ፣ ሜዲካል የሆኑ አገልግሎቶች ከዛ ያለው ሶሻል ኤክስክሉዥን አንደኛው የቮልነራቢሊቲ ዳይሜንሽን ነው። ሶስተኛው ሌክ ኦፍ ሶሻል ሰፖርት ነው። ከሶሻል ኔትወርክ ላይ ምንም አይነት ሶሻል ሰፖርት የማይኖር ከሆነ ነው። አሲስታንስ ፍሮም ፋሚሊ ሜምበር ከቤተሰብ ከጓደኛ ከዛ ያለ ነገር ምንም አይነት ሶሻል ሰፖርት የማይኖር ከሆነ ጤናችን ላይ ፕሩፍ የሆነ ሜንታል ሄልዛችን ደካማ የሚሆነው ፊዚካል ሄልዝ ኦር ዲስኤቢሊቲ ቪዚት እነዚህ ወንጀሎች ስቲግማታይዜሽን እነዚህ ነገሮች ስድስቱ ዳይሜንሽን ኦፍ ቮልነራቢሊቲ ጥያቄ ላይ ጻፍ ላይ የሚመጡ ስለሆነ እነሱን ትይዙልኛላችሁ ማለት ነው። ሌላኛው ቮልነራቢሊቲ በምን ይፈጠራል ነው? እነዚህ በሶሻል ፖለቲካል ኢኮኖሚካል ኢንቫይሮንመንታል ቮልነራቢሊቲ በእነዚህ ኮዝ ቮልነራቢሊቲ የሚል ደግሞ ጻፍ ላይ ይወጣል። ይሄንንም እንዳትረሱ ማለት ነው። ሶሻል ቮልነራቢሊቲ፣ ፖለቲካል ቮልነራቢሊቲ፣ ኢኮኖሚክ ቮልነራቢሊቲ ኤንድ ኢንቫይሮንመንታል ቮልነራቢሊቲ የሚሉትን መያዝ እንዳይረሳ ማለት ነው። እንዳትረሱ ይሄንን። ሌላኛው ካራክተሪስቲክስ ኦፍ ቮልነራቢሊቲ ምን አይነት ባህሪ ያላቸው ነው? ፊዚካሊም ስናያቸው ሜንታሊም ስናያቸው
በጣም ዝቅተኛ ናቸው ማለት ነው። ለስ ናቸው ፊዚካሊም ስታያቸው ሜንታሊም ስንገባ ማለት ነው። እነዚህ ቮልነራብል የሆኑ ህዝቦች። ሌላኛው ደግሞ ፋይናንሻል ሰርቪሳቸውና ማቴሪያል ምንም የላቸው ሎው ነው፣ ኢንካም የላቸው ማለት ነው። ሆምለስ ናቸው፣ ቤት የላቸውም። እነዚህ አይነት ነገር ቮልነራብል የሆኑ ፖፑሎች እውቀት የላቸውም፣ ኤክስፐሪንስ የላቸው ማለት ነው። ኢሊተራል ፎሪጅነር ቱሪስት የሆናቸው ናቸው ማለት ነው። ሌላኛው ሪስትሪክትድ ባይ በማህበረሰቡ ላይ ሪስትሪክትድ ቱ ግሮ ኤንድ ዴቨሎፕ አኮርዲንግ ቱ ዜር ኒድስ ኤንድ ፖቴንሻል። ስለዚህ የሚኖሩትም በድህነት ይኖራል ማለት ነው። ሊቭ ኢን ፖቨርቲ። ይህችንም ካራክተሪስቲክስ እዚህ ላይ የምናገረውን ነገር ጻፍ ላይ አብዛኛው ጊዜ ይመጣሉ። ምርጫ ላይ በደንብ አድርጋችሁ ሸምድዳችሁ ያዙልኝ ማለት ነው። ሌላኛው ኮንሲደር ማድረግ ያለበት ቮልነራብል ግሩፕ ላይ ምንድን ነው? ሴቶች፣ ቺልድረን፣ ማይኖሪቲ እንግዲህ ፖቨርቲ፣ ዲስኤቢሊቲ፣ ኤጅ፣ ሊተራል ለስ ኤዱኬሽን፣ ሲክነስ፣ ጊፍትድ ኤንድ ታለንትድነስ የሚሉትን እነዚህን ነገሮች ፒፕል ኮንሲደር አስ ዘ ቮልነራብል ግሩፕ ማለት ፒፕል ኮንሲደር የሚያደርገው ቮልነራብል ግሩፕ ላይ እነዚህን በደንብ ማይኖሪቲ ሰም ፒፕልስ አር ቮልነራብል ዲቱ ዜር ማይኖሪቲ ባክግራውንድ ፓርቲኩላር ኢትኒክ ካልቸራል ሊንግዊስቲክ ማይኖሪቲ ሪጅናል ማይኖሪቲ እንላቸዋለን ማለት ነው። እነዚህ ፒፕሎች አር ፖለቲካል ኤንድ ሶሻል ዲስክሪሚኔትድ። ስለዚህ ፒፕል ኮንሲደር አስ ዘ ቮልነራብል ግሩፕ የምንላቸውን እነዚህን አጠቃላይ ያዙልኝ። ምርጫ ይመጣሉ፣ ጻፍም ሊመጡ ይችላሉ። በደንብ አድርጋችሁ ይዛሉ። ቮልነራቢሊቲ ላይ እነዚህን ያዙልኝ፣ ካራክተሩን ምንም ያዙ፣ ኮዙንም ያዙልኝ፣ ቮልነራቢሊቲ ዳይሜንሽኖቹንም ያዙ ማለት ነው። ስለዚህ የዛሬው ፈጠን ብዬ ነው፣ ቀላል ነገር ስለሆነ ክሬዲት አወሩም ቱ ስለሆነ ብዙም የሚከብድ ነገር የለውም። ፈጠን አድርጌ ዛሬ ለመጨረስ ሞክሬያለሁ ማለት ነው። ምንም የሚከብዳችሁ ነገር የለም። እቺን ያለ ልክ እኔን ተከተላችሁ ትንሽ ኮንሰፕቱን ከተረዳችሁ ምን ከብድ ነገር የለውም ማለት ራሳችሁ የምትረዱት ነገር ስለሆነ ነው ፈጠን ብዬ ቶሎ ለመጨረስ የመከርኩት ማለት ነው። ስለዚህ ቪዲዮውን ሰብስክራይብ ማድረግ እንዳይረሳ። ለሚቀጥለው ቪዲዮ ቻፕተር 2 ይዤላችሁ እመጣለሁ። ፋይናንሻል ማኔጅመንት ምናምን ሌሎች ኮርሶችን ሰራለሁ። ሰብስክራይብ አድርጋችሁ መለቃቸውን ኮርሶች እዛ ላይ ማየት ትችላላችሁ። እናንተ የምትፈልጓቸው ኮርሶች ሊኖሩ ስለሚችሉ ማለት። ስለዚህ የዛሬው ቪዲዮ በዚህ እንጨርሳለን ማለት ነው። ለሚቀጥለው እንግዲህ በሰላም በፍቅር በጤና የምንገናኝ ያድርገን ማለት ነው።